ሰላማዊ ህብረተሰቡን በሰላማዊ ወተን እናገልግል በሚል ነው የከተማን ውበት ሲያስጠብቅ ዩኒቨርሲቲው የምን አቀለው እኛንም ተሳታፊ አድርጎ በስራ ላይ እንቅስቃሴ ውስጥ እንድንገባ መሰረት በማድረግ በጣም ደስ ብሎ የህሊና እርካታ ነው የሚሰጠን። የሚያነሱትን ዱላ በእንደዚህ አይነት ለማገርነት ካልተጠቀምን በስተቀር በአመጽ የምጠራ የቦንጋ ዩኒቨርሲቲ ተማሪ እንደማይኖር ያንን እስከምናረጋግጥ ሜዳ ጭንጫውን ለም ድፍርሱን ንጹህ ማድረግ እንችላለን። መደማመጥና መተባበር ካቃተን ግን ሰላማችን አደጋ ላይ ይወድቃል። ከጀመርነው የከፍታ ጉዞም ቁልቁል እንወርዳለን። ለዚህም ነው አሁን ላይ የመተባበርና የአንድነት ጥሪ በስፋት እየተደመጠ ያለው። የሚያሻን ይህ በመሆኑና አማራጭ ስለሌለንም ለዚህም ይመስላል የቦንጋ ዩኒቨርሲቲ ቱጌዘር ዊ ካን ወይም በጋራ እንችላለን በሚለው መሪ ቃሉ የድህነት ቀንበር ከከበዳቸው ላይ ሸክማቸውን እየተጋራላቸው ያለው። ዩኒቨርሲቲው አቅመ ደካሞችና አረጋውያንን አቅም በፈቀደ መጠን ቅዳሜ ለህዝብ በሚል ወርሃዊ መርሃ ግብር ታግዞ መደገፉን ተያይዞታል። እኛም በዚህ መርሃ ግብር እየተከናወኑ ያሉ ተግባራትን ልናስቃኛችሁ ወደ የአስተዳደር ሰራተኞችና ተማሪዎች ከወር ውስጥ በአንደኛው ቅዳሜ ሰባዊ ተግባር የመከወን ውጥን ይዘው መንቀሳቀስ ከጀመሩ እነሆ ሁለተኛው ወራቸውን ይዘዋል። በማለዳ የሚጀመረውን ይህንኑ ተግባር ለመከወን ሁሉም ከቁርስ በኋላ ወደ ተዘጋጀለት ተሽከርካሪ በመግባት ወደ የተመደበበት አቅጣጫ ያመራል። ቦንጋን ጽዱ ለማድረግና አረጋውያንን ለመደገፍ ቆሻሻዎችን ቶሎ ቶሎ አለማስወገድ ወይም በየቆሻሻዎችን በየቦታው መጣል አካባቢ አለ። እነሱን አይነት ነገሮች እየተባበሩንም ነበር። የተለያዩ ነገሮች በዚህ ቢቀጥልና መተባበር በዚህ ቢቀጥልና ያው ለዛሬኛ ስላጸዳን ሳይሆን እኛ ባናጸዳም አካባቢዎች መድረስ ስላለበት ራሳችን ቆሻሻውን እየሰበሰብን ብንከላከልላለን። ለመናገር እንደዚህ አይነት በጎ ስራ መስራት በጣም ደስ ይላል። ለምን ኢትዮጵያ ውስጥም አሁን በዚህ ሰዓት ከረንትሊ እየተደረገ ያለው ነገር አለ። አቅመ ደካሞችን ጠቅላይ ሚኒስትር ደረጃ ላይ የአቅመ ደካሞችን ቤት እያፈረሰ የሚሰሩበት አጋጣሚ አለ። አሁንም ይሄንን መሪ ቃል መሰረት በማድረግ ዩኒቨርሲቲው ይሄንን አቀለው እኛንም ተሳታፊ አድርጎ በስራ ላይ እንቅስቃሴ ውስጥ እንድንገባ መሰረት በማድረግ በጣም ደስ ብሎኛል። አሁን በግሌ በጣም ደስ ይለኛል። ሆነን ለመናገር በየጊዜ በሚፈጠራቸው እንቅስቃሴዎች ያንን ተሳታፊ ለመሆን ወይም ስራውን ለመስራት ዝግጁ ነኝ። ቦንጋ ዩኒቨርሲቲ ያለበት አካባቢ ሰላማዊ እንዲሆን መገለጫንም በአንድ ጎን እያሳየ ነው ይሄን እያደረገ ያለው። መገለጫው ምንድነው? ሰላማዊ ህብረተሰቡን በሰላማዊ ወተን እናገልግል በሚል ነው። እንግዲህ ተማሪ ህብረትም ተማሪ ፎረምም ተዘጋጅቶ አንድ ላይ ወጥቶ ይህን የከተማን ውበት ሲያስጠብቅ የሆነ ልዩ ተልእኮ አለው። ልዩ ተልእኮ ምንድነው? ሰላማዊ እኛ ራሳችን ግቢ ያለው ተማሪ ሰላም ነው፣ ውጭ ያለው አካባቢ ማህበረሰብም ሰላም ነው እያለ ነው። ይሄ በጎ ስራ ላይ መሰማራቱና እንደዚሁም ደግሞ እነኚህ አሁን የበጎ ስራ ወደፊትም እንደዚሁ ቢቀጥል እንደዚሁም ደግሞ ሁሉ ቦታ እንደዚሁ ቢሰራ በጣም ደስ የሚልና በጣም ከሁሉ በላይ ደግሞ እንደዚሁ በየቦታ ሁሉ እንደዚህ አቅመ ደካማ ስላሉ እንደዚሁ ቢረዱ በጣም መልካም ነው ብዬ ማስብ እዚህ የለመድኩትን ወይም ደግሞ ለምድ ኤክስፒሪየንስን የወሰድኩትን ወደ አካባቢም ስመለስ ልሰራ ወይም ደግሞ ልተገበር እንደምችል ያው ቦንጋ ዩኒቨርሲቲ ውስጥ ብዙ ጊዜ ከህብረተሰቡ ጋር በተባባር ጽዳት ቀን አለን። በጽዳት ቀን የአረጋውያን ለመርዳት ወጥተን የአረጋውያን ኩሽና ቤት እየሰራን ነው። ያው ይሄን በማድረጋችን ደግሞ በበኩሌ ደስተኛ ነኝ፣ በጣም ደስተኛ ነኝ። አረጋውያን በመርዳት ያው ብዙ የሚፈልገው ሰው ስላለ ይሄን በማድረጋችን ሁላችንም ደስተኛ ነን እንላለን። ይህ የማህበረሰብ አገልግሎት አንድ አካል የሆነው በጎ ተግባር ሀገራዊ አቅጣጫ የተቀመጠበት ቢሆንም የቦንጋ ዩኒቨርሲቲ ግን ይህን የመረዳዳት ተግባር አስቀድሞ ጀምሮታል። በዚህ ማህበረሰብ አገልግሎት በአይን የምታይ መስራት የመላላማ አድርገን እንደ ሀገር በተቀመጠው አቅጣጫ መሰረትም አንድ ቀን ለወገን ወይም ህዝቤ በሚል የተቀመጠ አቅጣጫ አለ። እንደኛም እንደ ቦንጋ ዩኒቨርሲቲም ቦንጋ ላይ እና በዙሪያው ዩኒቨርሲቲው የተቀመጠበት አካባቢ ባሉ ማህበረሰብ ለማገልገል በእንደዚህ አይነት መልኩም እንደ አንድ ያዝነው አቅጣጫ ነው። ይሄ ለኛ ትልቅ ትርጉም ነው ያለው። አንደኛ እንደ ተቋም ቅድም ለማለት እንደሞከርኩት በማህበረሰብ አገልግሎቱ ላይ ዩኒቨርሲቲው እየሰራ ነው የሚገኘው። የማህበረሰብ አገልግሎት የምንለው እንግዲህ ዘርፈ ብዙ ነው። በብዙ መልኩ ማህበረሰቡ ውስጥ ገብተን የምታዩ ችግሮችን መፍታት ስራ ነው።
ከዚያ ባለፈ ዩኒቨርሲቲው 10 የወንድ አረጋውያንና 10 ሴት አረጋውያንን በቋሚነት በየወሩ ደሞዝ እንዲያገኙ በማድረግ ይደጉማል። ይህንን የሚያደርገው የዩኒቨርሲቲውን መምህራንና ሰራተኞች በማስተባበር ከ1% እስከ 3% ከደሞዛቸው እየተቆረጠ በየወሩ የነኚህ ሰዎች ለቀለብ የሚሆን ገንዘብ እንሰጣቸዋለን። ሌሎች ነገሮችም እንደግማቸዋለን። በማህበረሰባችን ውስጥ የትም አካባቢ ብንሄድ ዝቅተኛ ኑሮ ደረጃ ላይ ያሉ እናቶች፣ የአካል ጉዳተኞች አሉና ፋይናንሻሊ ገንዘብ ከኪሳችን አውጥተን ከምንደጉማቸው በተጨማሪ በመኖሪያ ቤታቸው አካባቢ ያሉትን ችግሮች እየለየን አቅማችን በፈቀደው መደገፍ አለብን በሚል እሳቤ ተማሪዎቻችን አስተባብረን አካል ጉዳተኛ የሆኑ እናት አሉ። በመኖሪያ ቤት አካባቢ የኮሽናና ማብሰያ ለመንቀሳቀስ አስቸጋሪ በሆነ ሁኔታ ነው የነበሩት። እንደቀደም አይታችሁ ከሆነ ሜዳ ወይም ውጭ በመባል ደረጃ ነው ምግብ እያበሰሉ ይጠቀሙ የነበረውና ያንን ዩኒቨርሲቲው የተወሰኑ ግብአቶችን በማሟላት ተማሪዎችን በማስተባበር ባለሙያዎችን መምህራንና ሰራተኞችን በማስተባበር በነፃ ጉልበት ማቴሪያል በማምጣት በዚህ ልክ እናታችንን ወይም በእንደዚህ አይነት ችግር ውስጥ ያሉ የማህበረሰብ አካል የሆኑ እናት እየደገፍናቸው ነው ያለው። በዚህ ፕሮግራም በዩኒቨርሲቲው ሰራተኞች ወርሃዊ ድጋፍ ከሚደረግላቸው መካከል የሆኑትና በህዝብ ትብብር በተሰራላቸው የመኖሪያ ቤታቸው የምግብ ማብሰያ ኩሽና የሌላቸው አቅመ ደካማና አካል ጉዳተኛዋ እናት የቀደመውን ችግራቸውን እያስታወሱ የዩኒቨርሲቲውን ማህበረሰብ በእናትነት ይመርቃሉ። ከዚህ ቀደም በየሰፈሩ ዞሬ እየለመንኩ ነበር የምኖረው። አሁን ይሄው እድሜ ለዩኒቨርሲቲውና ለሰራተኞቹ በየወሩ 1000 ብር ይሰጡኛል። ከዚህ ውጪም ይህን የምታዩትን ልብስ ያለበሱኝ እነሱ ናቸው። አሁን ደግሞ የአካባቢው ህዝብ የመኖሪያ ቤት ተባብሮ ቢሰራልኝም የምግብ ማብሰያ አልነበረኝም። ይሄው እንደምታዩት የዩኒቨርሲቲ ተማሪዎች ሳይቀሩ መጥተው ባለ 2 ክፍል ቤት ለምግብ ማብሰያነት ሰርተውልኛል። እኔ ምን እላለሁ? እግዚአብሔር ሁሉንም ከክፉ ይጠብቃቸው። እኚህኛዋ እናት በሁለተኛው ቅዳሜ የመኖሪያ ቤታቸው እንደ አዲስ የተሰራላቸው ናቸው። በጣም ተደስቻለሁ። በያላችሁበት ክፉ አይንካችሁ። ደካማዋን እኔን ረድታችሁኛልና አምላክ ይርዳችሁ። አሁን ከክረምት ዝናብ ተርፌያለሁ። እናንተንም እንደዚሁ ካልተጠበቀ አደጋና ከችግር ይጠብቃችሁ። የዩኒቨርሲቲው መምህራንም ቅዳሜን ለህዝቤ በሚለው መርሃ ግብር መሳተፋቸው ከህዝቡ ጋር ያላቸውን ግንኙነት አጠናክሯል። እንግዲህ ካለን በአንድ ሳምንት ውስጥ 7 ቀናቶች አሉ። ከነዚህ ቀናቶች ውስጥ 5ቱን በመደበኛ ስራዎች ውስጥ እናሳልፍና ቅዳሜውን ግን ለማህበረሰባችን ለህዝባችን ማገልገል መልካም መሆኑን በማሰብ ነው በዚህ ዩኒቨርሲቲው ባመጣው መሪ ቃል አንድ ቀን ለህዝብ በሚለው እንዲሁ መተን አካል ጉዳተኞቹን ደካሞቹን አቅመ ደካሞቹንና የማህበረሰብን መንገድ በመጥረግ ቤት በመስራት እያገዝን ያለ ነውና ይሄ እንግዲህ በዚህ ምድር ላይ እስካለን ድረስ ህዝብን ማገልገል የተማርነውም ለዚህ እስከሆነ ድረስ ማህበረሰባችን ማገልገል ማህበረሰብ ደግሞ ይሄንን ያያየ ከኛ ጋር የማይቻለው ነገር ራሱ በጋራ ስንሰራ እንደሚቻል እንዲገነዘቡና ዩኒቨርሲቲውም ደግሞ የነሱ አካል እንደሆነ ወገን እንደሆነ በማንኛውም ሰዓት ማገዝ እንደሚችል አብሮነታችንን ለመግለጽና በጋራ ከነሱ ጋር ያለውን ችግር ለመቅረፍ ነው እየሰራን ያለን። የቦንጋ ዩኒቨርሲቲ ከተቋቋመ አጭር ጊዜ ቢሆነውም በርካታ የማህበረሰብ አገልግሎት ተግባራትን እያከናወነ ነው። ዩኒቨርሲቲ ከተቋቋመበት ጊዜ አንስቶ በርካታ ስራዎችን ከመማር ማስተማር ስራ በተጓዳኝ በርካታ ስራዎችን እየሰራ እንደሆነ ይታወቃል። እየሰራም የቆየ ነው። በዚህም መሰረት በተለይ በምርምርና ማህበረሰብ አገልግሎት ዘርፍ የተለያዩ ስራዎችን በመስራት ጀምሯል። ላብነትም በአስሩም በዚህ በከፋ ዞን ውስጥ በሚገኙ 10 ወረዳዎች ላይ የምርምርና የማህበረሰብ አገልግሎት የትኩረት መስክ ልየታ ተከናውኖ ከዛ የምርምርና የማህበረሰብ አገልግሎት የትኩረት መስክ ሰነዶችን በማዘጋጀት ባለድርሻ አካላትን በማወያየት ከማን ምን ይጠበቃል የሚለውን ነገር ሁሉ በመለየት በማወያየት ተጀምሯል። ተማሪዎችን የዩኒቨርሲቲውን ያስተዳደር አካላት መምህራኖችን በማሳተፍ ከተማ ላይ የጽዳት ዘመቻ በማድረግ ከተማይቱን ውብና ንጹህ ለነዋሪዎች ምቹ ለማድረግ ሰፊ ስራ ሲሰራ ቆይቷል። ልጆቻችን በማህበረሰቡ ውስጥ ነው ያሉት። ከመጡበት አካባቢ እዚህ ሲመጡ ሌላኛው ቤታቸው እንደመጡ እንዲያስቡ
እናቶች የነሱም እናቶች፣ አባቶች የነሱም አባቶች እንደሆኑ እንዲያስቡ፣ ማህበረሰቡ የራሳቸው እንደሆነ እንዲያስቡ፣ የደከመውን እንዲያነሱ፣ ስለዚህ ከማህበረሰቡ ጋር አንድ እንዲሆኑ ለማስቻል እኛማን ተማሪዎቻችንን ይዘን ወደ ማህበረሰቡ እንገባለን። ማህበረሰቡም ተቋሙንም ተማሪዎችንም የራሱ አድርጎ እንዲያስብና እንዲደግፈን ለማስቻል የግድ በማንኛውም የማህበረሰብ አገልግሎት ውስጥ ዩኒቨርሲቲው ሰራተኛውን ብቻ ሳይሆን ተማሪውንም ጭምር ይዞ ነው መግባት ያለበትና ለኛ ዘርፈ ብዙ ጥቅም ነው ያለው። የማህበረሰብ አገልግሎታችን ዩኒቨርሲቲው የተቋቋመበት አካባቢ ብቻ ተወስኖ መቀር አይደለም። ምክንያቱም ማንንም ሰው እንደሚያውቀው ብሔራዊ ተቋም ነው። መቀሌም ያለው ወገናችን ነው፣ ኦሮሚያም ያለው ወገናችን ነው። ብሔራዊ ተቋም ነው ስንል ብሔራዊ ተልዕኮ ይዞ የተቋቋመ ነው። የማህበረሰብ አገልግሎቱም እንደዚያው በሀገራችን ውስጥ ከጫፍ እስከ ጫፍ አቅሙ እንደፈቀደ የሚደርስ ነው። ለዚህም ነው ቦንጋ ዩኒቨርሲቲ በተቋቋመ 1 ዓመት ሳይሞላው ጉጂ ላይ ለተጎዱ ወገኖቻችን ደርሰናል። የምንችለውን ያህል አድርሰናል። እዚህም አካባቢ ጨና ሽሽንዳ በተፈናቀሉ ወገኖቻችን ደርሰናል። አሁንም ቴፒ አካባቢ ላሉ ለተፈናቀሉ ወገኖቻችን መድረስ እንዳለብን ዝግጅታችን እያጠናቀቅን ነው። ይህን ስንል በሌሎች ማህበረሰብ አገልግሎቶችም ትምህርት ቤቶችን ስንደግፍ ከፋላ ያሉ ትምህርት ቤቶችን ብቻ አይደለም፣ ቤንች ማጂ ላይ፣ ዳውሮ ላይ፣ ሸካ ላይ ያሉ ትምህርት ቤቶች፣ ምክንያቱም እዚህ የሚመጡ ተማሪዎች ከሀገሪቱ ጫፍ እስከ ጫፍ ነው የሚመጡት። ስለዚህ ከየትኛውም ኢትዮጵያ ጫፍ ያለው ተማሪ ማህበረሰብ የኛ ስለሆነ እጃችን የደረሰበት በሙሉ ደርሰን ማህበረሰቡን ማገልገል እንዳለብን እናስባለን። ይሄ በቀጣይነት እየሰፋ ሄዶ ትልቅ ስራ የሚሰራ ጥንስስ ተግባራችን እንጂ የመጨረሻው እንደሆነ ተደርጎ መወሰድ የለበትምና ብዙ የምንሰራው ብዙ አሳይመንት ነው ይዘን የተንቀሳቀስ ነው። ሰፊ እድልም አለን፣ ሰፊ ተቀባይነትም አለን። አቅሙም እየሰፋ የሚሄድ ነው። ከተቋቋመ የ2 ዓመት ዕድሜ ብቻ ያለው የቦንጋ ዩኒቨርሲቲ በተቋቋመበት አካባቢ ያለውን ማህበረሰብ ችግር ለመፍታት እያከናወነ ያለው ተግባር በእጅጉ የሚያስመሰግነው በመሆኑ ጥረቱ ፍሬ ያፈራ ዘንድ በመመኘት ዝግጅታችንን ቋጨን።